30 ደቂቃ ከቤቲ ጋር 30 ደቂቃዎችን ከኔ ጋር እንሆ ጀምሯል። የትም እንዳትሄዱ። 30 ደቂቃ ከቤቲ ጋር እንዴት ቆያችሁን? በያላችሁበት ቤተልሔም ተስፋዬ ነኝ። በቤተልሔም ተስፋዬ ኦፊሻል ዩቲዩብ ቻናል ላይ ብዙ ነገር ተጫዋውተናል። ዛሬም እንደወትሮው ደስ የሚል ፕሮግራም ይዤ መጥቻለሁኝ። ሁላችሁም ከኔ ጋር እንደምትሆኑ ተስፋ አረጋለሁ። ቻናሉንም ሰብስክራይብ፣ ሼር እና ላይክ እያደረጋችሁ እንደምትከታተሉኝ አልጠራጠርም። ዛሬ ስደት እላችኋለሁ። ምንድነው ለእናንተ ስደት? የስደት ትርጓሜውን አብረን እናያለን ከኔ ጋር። ግን እናንተ ስደት ስላችሁ ምን ወደ አይምሯችሁ መጣ? ችግሩ ወይም ደግሞ እንደው ጥቅሙ ምን ነገር ወዲያው ብልጭ አለ አይምሯችሁ ላይ? እስኪ ሁሉንም ነገር አብረን የምንመለከት ይሆናል። እንግዲህ ለሁላችንም ግልጽ ነው፣ መሰደድ ወይም ደግሞ ስደት ስንል አንድ ሰው ከሚኖርበት ካደገበት በፊት ከቆየበት በስራም በተለያዩ ሁኔታዎች ከኖረበት አካባቢ ርቆ ሌላ የተሻለ ነገር ፍለጋ በተለያዩ ምክንያቶች መቼም ሰው የተሻለ ነገር ፍለጋ ነውና ከትናንት ዛሬ የሚፈልገው ይሄንን ነገር እንደ አማራጭ ይከተላል ማለት ነው። እና ሰዎች ከኖሩበት ካደጉበት እንደው ማህበረሰብ ራቅ ብለው ሲሄዱ ብዙን ዓላማ ብዙን ፍላጎት ሰንቀው ነውና እንዴት ቢሆን ጥሩ ነው? እንደው ስደትን ደግሞ በአብዛኛው ማይግሬሽን ብለን የምናየው ነገር ነው። ይሄንን በአንድም በሌላ ለሀገር በተወሰነ መልኩ ጥቅም አለው፣ ግን ጉዳቱ ደግሞ የሚያመዝንበትንም አቅጣጫ የምንመለከት ይሆናል ከኔ ጋር ማለት ነው። ስለዚህ እንደ ወትሮ ስደትን እስኪ እንረዳው። ስደት ከአንድ ቦታ ከምንኖርበት ቦታ ከቆየንበት ከተወለድንበት ካደግንበት አካባቢ ርቀን የምንሄድበት ክስተት ነው ማለት ነው። ስደት አስገዳጅ ሁኔታ ተፈጥሮ ልንሰደድ እንችላለን። በማንፈልገው ሁኔታ ደስታ ሳይፈጠር ውስጣችን ሳንፈልገው ልንሰደድ እንችላለን። አንዳንድ ጊዜ ደግሞ አማራጭ ሆኖ ወደነው ፈልገነው ናፍቀነው ደግሞ የነበርንበትን አካባቢ ጥለን ወደ ሌላ ሀገር ወደ ሌላ ስፍራ ልንሄድ እንችላለን ማለት ነው። እንግዲህ በስደት ሁኔታ ውስጥ በህጋዊ መንገድ ከሀገር ወደ ሀገር የምንንቀሳቀስበት ሁኔታ አለ። እንደዚሁም እንደው በቅርብ ጊዜም በተለያዩ የዜና አውታሮች የምንከታተላቸው የተለያዩ ሶሻል ሚዲያዎች የምናያቸው ደግሞ በህገወጥ መንገድ ከሀገር የሚወጡ ዜጎች እንዳሉ እናውቃለን ማለት ነው። ስለዚህ በሁለት መንገድ there are two ways፣ ሁለት ናቸው መንገዶቹ። አንዱ በህጋዊ መንገድ ነው፣ ሌላው ደግሞ ህገወጥ በሆነ መንገድ አንድ ሰው ከሀገር ሊወጣ ይችላል ማለት ነው። ይሄንን ስናደርግ ግን ሁልጊዜ ኮስት ቤኔፊቱን አወዳድረን ነው። ምን ነገር እናጣለን? በህጋዊ መንገድ ብንወጣ ከሀገር ምን ነገሮችን እናተርፋለን? ምን አይነት ሪስኮችን እናስወግዳለን? እንደዚሁም ደግሞ ህገወጥ በሆነ መንገድ ከሀገርም ስንወጣ ደግሞ ምን አይነት ችግሮች ወደኛ ሊመጡ ይችላሉ የሚለውን ነገር ትንሽ ጥቅምና ጉዳቱን እንግዲህ ትንሽ ሂሳብ መስራት ያስፈልጋል ማለት ነው። እና በጣም ግልጽ ያሉ ነገሮችና አጭር ነገሮችን ነው ከኔ ጋር የምንጫወተው። ካፍታ ቆይታ በኋላ ተመልሼ እመጣለሁ። ሰላሳ ደቂቃ ከቤቲ ጋር ተመልሰን ተገናኝተናል። ስለዚህ ስደት ምን ማለት እንደሆነ በትርጓሜ ደረጃ አይተነዋል። ምን አይነት የስደት ሁኔታዎች አሉ? ህጋዊና ህገወጥ የሆነ ከሀገር የመውጣት ሁኔታ ሊኖር ይችላል። አሁን ደግሞ እንደው ብናየው ሁላችንም ብናጤነው ብዬ የምለው አንድ ሰው ከሀገሩ ለመውጣት አስገዳጅ ሁኔታ ውስጥ የሚያስገቡ ነገሮች ምንድን ናቸው የሚለውን ነገር ለማየት ሞክራለሁ። ኦብቪየስሊ የሚታወቅ ነገር ነው። አሁን የመጀመሪያው ነገር ኢኮኖሚካሊ አንድ ሰው የገቢ ምንጩ ራሱን ለማስተዳደር ቤተሰቡን ለማስተዳደር ትንሽ የሚቸገርባቸው ሁኔታዎች በተፈጠሩ ጊዜ እንደ አማራጭ የተሻለ ገቢ ምንጭ ለመፍጠርና የኑሮ ደረጃቸውን ከፍ ለማድረግ የሚወስዱት እንግዲህ ውሳኔ ይሆናል ማለት ነው። በተለይ በአሁኑ ጊዜ ትንሽ የኑሮ ሁኔታ ፈታኝ በሆነበት ሁኔታ ውስጥ ሁሉም ሰው እንግዲህ አንገቱን ረዘም አድርጎ ወደ ሌላው ሀገር ለማየት ለመቃረም ይገደዳል እንደ አማራጭ ማለት ነው። ስለዚህ ህይወት በከበደ ጊዜ የምናየው አንደኛው አማራጭ ሊሆን ይችላል። ሌላው ፖለቲካሊ አንድ ሰው በአንድ ሀገር ውስጥ በሚኖርበት ጊዜ እንግዲህ
ካለው ሁኔታ ፖለቲካል አቲቲዩድ ወይም ደግሞ የፖለቲካዊ አመለካከቱ ካለው ስርዓት ጋራ ሚስማች ይሆንና በአንዳንድ ጉዳዮች አለመግባባት አለመስማማት በሚፈጠርበት ጊዜ አገር ለቀው ሌላ አገር ላይ ጥገኝነት የሚጠይቁ ወይም ደግሞ በስደት ህይወት ውስጥ የሚቆዩ ሰዎች ይኖራሉ ማለት ነው። ለምሳሌ በፖለቲካል ፓርቲ ደረጃ ራሳቸውን አደራጅተው ሊሆን ይችላል፣ በግለሰብ ደረጃ ሊሆን ይችላል። አንዳንድ ጊዜ የሆነ አሁን እየመራ ያለው መንግስት ካወጣቸው ህግና ደንቦች ውጪ እንቅስቃሴ በሚኖርበት ጊዜ ያንን ነገር ባለመቀበልና በዛ ፕሮቴስት ያንን ነገር በመቃወም የራሳቸውን ስፌር የራሳቸውን አካባቢ ሌላ ሀገር ላይ ሄደው ለመፍጠር የሚሞክሩበትም ሁኔታ አለ። ስለዚህ ፖለቲካሊ አለመመቻቸት ነገሮች ወደ ሌላ ሀገር እንደውም አንዳንድ ጊዜ አሳይለም የመጠየቅ እንደውም ሊትራሊ ቃሉ ይሄ ነው። ስፔሻሊ ወደ አሜሪካ አካባቢ አሳይለም ጠይቆ እዛ በጥገኝነት የመኖር ምርጫን አድርገው የሚኖሩ ሰዎች ይኖራሉ። ይሄ አስገዳጅ ሁኔታ ይፈጠራል። ሌላው ደግሞ ክራይም ነው፣ ወንጀል ነው። ወንጀልን በኖሩበት በሚቆዩበት በሚሰሩበት አካባቢ ላይ በማወቅም ባለማወቅም ያንን ወንጀል ኮሚት ያደርጋሉ፣ ይፈጥራሉ። ወይም ደግሞ ያ ወንጀል ሲፈጠር ራስን እንግዲህ ራቅ አድርጎ ከዚህ ከአንዳንድ ከሚመጣው ኮንሲኩዌንስ ውጤት ለመሸሽ ሌላ ሀገር ላይ የጥገኝነት ሁኔታን ወይም ደግሞ ራስን ለመሸሸግ ወንጀል ሰርተው የሚጠፉ ወይም ደግሞ በተለያየ መንገድ ኢሚግሬሽንን አልፈው የሚሄዱ ዜጎችን ልናይ እንችላለን። ይህም ወንጀልም እንደ አንድ አስገዳጅ ሁኔታ ሊቆጠር ይችላል። ሌላው የተሻለ የትምህርት ሁኔታን ለመከታተል የተሻለ በዩኒቨርሲቲም ሌቭል ሊሆን ይችላል፣ በሃይ ስኩልም እንደዚሁም በሌላው የትምህርት ደረጃ የተሻለ ትምህርት እናገኛለን ብለው በማሰብ ሀገራቸውን ለቀው ለስደት የሚዳረጉ ዜጎች አሉ። በዛው ትምህርቱንም ጨርሰው እዛ ካለው ሁኔታ ጋር በመላመድ ወደ ሀገራቸው ሳይመለሱ በዛው ሰምጠው የሚቀሩ ዜጎቻችንም እንደዚሁ ቀላል አይደለም ቁጥራቸው። በጣም የሚገርመኝ አንድ እዚህ ጋር ማነሳው ነገር ሰዎች በአንድም በሌላ በተለያዩ ምክንያቶች ከኖሩበት ከተፈጠሩበት የኔ ነው ከሚሉት አገር ፈርስት ሲቲዝን የመጀመሪያ ዜግነት ካላቸው አገር ርቀው ሲኖሩ ከሄዱ በኋላ እቺን አገር ይሄን ማህበረሰብ የማይረሱ ሰዎች አሉ። በጣም የሚገርመኝ ማለት ነው። ባህላቸውን ጠብቀው ቋንቋቸውን ጠብቀው ኢቭን ለልጆቻቸው ለማውረስ ሁሉ ብዙ ጥረት የሚያደርጉ ሰዎችን እናስተውላለን። አንዳንዶቹ ደግሞ በዛው ባህል ተውጠው ማንነታቸውን እስኪያጡ ድረስ የነበሩበትን ያደጉበትን ማህበረሰብ ባህል፣ ሃይማኖት፣ አመለካከት ነገር የመተው ነገርም እናስተውላለን። በዚህ ጉዳይ ኢንዲያን ፒፕል ህንዶችን በጣም ነው ማከብረው ማደንቀውና የትም ሀገር ላይ ሄዱ፣ የትም ሀገር ላይ ኖሩ፣ ሲሰሩም ቢያተርፉም ገንዘባቸውን ወደ ሀገራቸው ልከው ሀገራቸውን የመጥቀም የሀገራቸውን ኢኮኖሚ ከፍ የሚያደርጉበትን መንገድ ነው የሚያስቡት። እና በአንድም በሌላ ከነሱ ጋር የመስራትም አጋጣሚ ስለነበረኝ በጣም ነበረ የምደነቀው። ኤፍዲአይ ፎሬን ዳይሬክት ኢንቨስትመንት ይባላል። ከውጭ ያገኙትን ነገር ወደ ሀገራቸው ኢንቨስት የማድረግ ሀገራቸው ላይ ገንዘባቸው ወደ ሀገራቸው እንዲመለስ የሚያደርጉበት ጥረት እጅግ የሚያስደስት ነው። እና አንዳንድ ጊዜ የተሻለ ነገር ፍለጋ አስገዳጅ ነገሮች ተፈጥረው እንኳን ብንወጣ ማንነታችንን አገራችንን በማንረሳበት መንገድ እንደዚህ ዜጎቻችንን፣ ቤተሰቦቻችንን፣ ማህበረሰቡን ማስታወስ እጅግ ትልቅ በረከት ነው ብዬ ነው የማስበውና እንደዚህ አይነት አመለካከት ያላቸው ማህበረሰቦች ስለሆኑ ነው እንግዲህ ሌሎችም ሊኖሩ ይችላሉ፣ ግን እነዚህን በቅርብ የማየት እድል ስላጋጠመኝ ነው እንደ ምሳሌ ያነሳዋቸው። እኛም ብዙ ከነሱ መማር እንዳለብንም ለማስታወስ ያህል ነው። የሚቀጥለውን ደግሞ እጅግ ደስ የሚል ሀሳብ ከአፍታ ቆይታ በኋላ ከረፍት በኋላ ተመልሰን እንገናኛለን። እስኪ ሰብስክራይብ እያደረጋችሁ ጠብቁኝ። ሰላሳ ደቂቃ ከቤቲ ጋር ተመልሰን ተገናኝተናል። ተከታታዮቼ፣ አክባሪዎቼ፣ አድማጮቼ፣ አድናቂዎቼ ወደ እናንተ ይዤ የመጣው ነገር እንደዚህ ቀለል ያለ አይደለም። እናንተ እንዳከበራችሁኝ እኔም የከበረውን ሀሳብ ነው ወደ እናንተ ይዤ የምመጣው ማለት ነው። እንደዚሁ ዛሬ እንግዲህ እንደምታውቁት ስደት ላይ ያወራን ነው። በጣም ጥሩ ሀሳቦችን ወደ እናንተ ለማድረስ እሞክራለሁ ማለት ነው። እናንተ ሰብስክራይብ ማድረጋችሁን ብቻ አትርሱ።
እንደ መጨረሻ እንደ ማጠቃለያ ማነሳው ነገር ምንድነው ስደት ይዞብን የሚመጣውን የስነ ልቦና ችግር አለፍም ሲል በጣም የተወሳሰበ ሊገል ወይም ህጋዊ ችግሮችን በተመለከተ አንዳንድ ጊዜ ለዚህ ነገር ሰለባ ላለመሆን ሪስክን ለመቀነስም ትንሽ እንደው ካልኩሌሽን መስራትም የሚያስፈልግባቸው አጋጣሚዎችን እናስታውሳለን። እኔ አሁን ስለ ስደት ሳወራ አድማጮቼ ባለፈው እንግዲህ ከሀገር ወጥተው በተለያየ ቦታ ህይወታቸውን ያጡ በአሰቃቂ ሁኔታ ህይወታቸውን የተነጠቁ ወንድሞቼን ሳስብ ሴቶች በየቦታው ብዙ አደጋ የሚደርስባቸው እህቶቼን ሳስብ ትንሽ የስደትን መጥፎ ገጽታ እመለከታለሁ። በተለይ ህጋዊ ባልሆነው መንገድ እንዲህ አይነት ውሳኔ የምትወስኑ ወገኖቼ እባካችሁ አንዳንድ ጊዜ ካለመኖር መኖር ስለሚሻል እንደው ኮስት ቤኔፊቱን በደንብ አድርገን የምናጤንበት መፍረድ አያስፈልግም። ሰዎች ለምን ይሰደዳሉ ሀገራቸውን ጥለውና የሚባል ነገር ለኔ በእውነት ለመናገር አይገባኝም። ይሄ ጥቅል የሆነ ፍረጃ አልፈልግም። ግን በመናረግበት ነገር ሁሉ ትንሽ ህጋዊ መንገዶችን በመከተል ሪስኮችን አደገኛ ነገሮችን የምንቀንስበትን ሂሳብ ብቻ እንድንሰራ ነው አደራ እምላችሁ። በተረፈ ግን አንዳንድ ጊዜ በህገወጥም ሆነ በህጋዊ መንገድ ዜጎች ከሀገር ሲወጡ የምናጣቸው ነገሮች አሉ። ግልጽ ነው። ይሄ መቼም ብዙዎቻችን የምናስተውለው ነገር ነው ብዬ አስባለሁ። አይደንቲቲ ክራይሲስ ለምሳሌ ይሄ የመጀመሪያው ነገር ነው። ማንነትን ማጣት፣ ስለ ማንነታቸው ግራ መጋባት። በተለይ ደግሞ በጣም በልጅነት የሚሄዱ ህፃናቶች ልጆቻችንን ስንመለከት እዛ ሲሄዱ አንተ አሜሪካዊ ነህ፣ ዜግነትን ቀይረሃል፣ ባህል ይሄ ነው፣ አለባበስ ይሄ ነው እየተባሉ የሚለማመዷቸው ነገሮች አሉ። የተወለድንበት የኔ ደግሞ ሀገር ኢትዮጵያ የምትባል እዚህ ጋር ጎንደር ላይ ያለች ደብረ ታቦር የምትባል ወይ ወለጋ አካባቢ ያለች ሀገር ናት፣ ወይ ደግሞ እዚህ ጋር ሆሎንኮሚ ጋር ያለች እዛ ነው የተፈጠርኩት። አባትየው ደግሞ ሌላ ታሪክ ይነግራቸዋል እና ልጆቹ የትኛው ጋር እንደሚቆሙ ግራ ይገባቸዋል። ማንኝ እኔ በደሜ ኢትዮጵያዊ ነኝ ግን በዜግነት አሜሪካዊ ነኝ ብለው ሲያስቡ የሆነ ዳይለማ እና ግራ መጋባት ውስጥ የምንገባበት አይደንቲቲ ክራይሲስ ውስጥ እንገባለን እና ማንነትን ጽድት አድርጎ የመቀበል እኔ ይሄ ነኝ ብሎ የማወቅ ችግር ትልቅ የስነ ልቦና ጫናም ይፈጥራልና እንዲህ አይነት ችግሮችን የሚያስተናግዱ ህፃናት እንደዚሁም ደግሞ ቲኔጅ ላይ ያሉ ልጆችን እናስተውላለን። ሌላው ከአገራቸው ላይ በጣም የተማሩ ሆነው በሕክምና በኢንጂነሪንግ በተለያየ ስትሪም ይማሩና ሌላ ሀገር ላይ ሲሄዱ ግን ለነሱ የማይመጥን የነሱ ያልሆነ ካላቸው ኤክስፔክት ካደረጉት ወይም ከጠበቁት የስራ ሁኔታ ወርደው በሚሰሩበት ጊዜ ደግሞ ይሄም ራሱን የቻለ ትልቅ የስነ ልቦና ጫና ውስጥ ይጥላቸዋል ማለት ነው። እና እንደዚህ አይነት መረባበሽ እኔ ማን ነኝ እንዴ? እኔ ዶክተር ነኝ እዚህ ጋር መጥቼ ፓርኪንግ ልሰራ ነው እንዴ? እኔ እዚህ ጋር ሆኜ ምናምን እንደዚህ አይነት ትንሽ ያለ መቀበል እውነተኛውን ነገር እዛ ጋር ያለውን ሪያሊቲ ያለ መቀበል ነገር ይፈጠርና ትንሽ ሜንታሊ ህመም የሚፈጥሩ ነገሮችን እናስተውላለን። ሌላው መከበር ነው። ሰዎች በሀገራቸው ያላቸው ክብር ሌላ ሀገር ላይ የለም። ብዙ ጊዜ ፈርስት ሲቲዝን መሆንና ሰከንድ ሲቲዝን መሆን ይሄ ዲግኒቲው እኩል አይደለም፣ ክብሩ እኩል አይደለም። ይሄንንም በማስተናገድ መካከል ትንሽ ክራይሲስ ወይም ደግሞ አለመመቻቸት ውስጥ ይገባል። በተለይ እዚህ ጋር ደግሞ ለማንሳት መሞክረው አገራቸው ላይ በሚኖሩበት አካባቢ ላይ ደግሞ ታዋቂ የነበሩ የሆነ ሰው የነበሩ በጣም ትልቅ ስታተስ የነበራቸው በተለይ ሁሉም ሰው ባለፉበት ባገደሙበት እንዴት ነህ እንደምን ነህ የሚላቸው ሰው ይጠፋና ሌላ ሀገር ላይ ሲሄዱ እንደማንኛውም ሰው የሚስተናገዱበት ዞር ሲሉ ማንንም አያውቁም፣ ማንንም አያውቃቸውምና ያንን ነገር ለመቀበል በጣም ይከብዳቸዋል ማለት ነው። ስለዚህ አንድ የታወቀ ሰው ኢትዮጵያ ውስጥ ሁሉ ሰው የሚጠራው ሁሉ ሰው ፍቅር የሚሰጠው መንገድ ላይ የሚያከብረው ሰው አንድ ሀገር ላይ ሄዶ ካናዳ ሄዶ አሜሪካ ሄዶ ወይ አውስትራሊያ ወይ ሌላው እንግሊዝ ሀገር ላይ ሄደው እንደማንኛውም ሰው ተጋፍተው ነው የሚኖሩት፣ ከማንኛውም ሰው እኩል ነው የሚስተናገዱትና እቺን ነገር ለመቀበል ራሱ እጅግ ከባድ ጊዜ ነው የሚያሳልፉት። ስለዚህ አገራቸውን ወዲያው የመናፈቅ ወደ ሀገራቸው የመመለስ ህዝባቸውን የመናፈቅ ነገር ይፈጠራል። ጤነኛ ነው እውነት ለመናገር ግን ትንሽ ጉዳት አለው። ይሄንን ተቀብሎ የመኖር
ትንሽ እጅግ ጠንካራ ስነ ልቦና የሚፈልግና እንደውም አንዳንድ ጊዜ የሳይኮሎጂካል ቴራፒ ወይም ደግሞ ህክምናም እገዛም የሚፈልጉበት ነገር ይፈጠራል። ትክክለኛ በቃ ከባድ የሆነ ዲፕሬሽን እና ድብርት ውስጥ ይገባል። አንዳንድ ጊዜ ራስን ወደ መጥላት ሁሉ ይመጣል ማለት ነው። አንዳንድ የምናውቃቸውን ታሪኮች አሉ። በጣም ታዋቂ ሙዚቀኞች የሆኑ በጣም ታዋቂ በኢትዮጵያ ትልቅ ኢሜጅ ያላቸው ሰዎች አሁን በሌላው ሀገር ላይ ብዙ ችግሮች ውስጥ የወደቁ የኛ የምንላቸው ትልልቅ የሀገር ምልክት የሆኑ ሰዎች አሉና ስደት ገጽታው በጣም ብዙ ነው። እንግዲህ ካልኩሌት አድርገን ቅድም ባልኩት መንገድ በብልጠት ካልሄድንበት ማለት ነው። ሌላው እንደ ታዳጊ ሀገር በጣም የሚያስጨንቀኝ ስፔሻሊ እንደው እንዴት አድርጌ ውስጤ እየተረበሸ እንደምነግራችሁ እንደው እንድትረዱልኝ እፈልጋለሁ። ብሬን ድሬን የምንለው የተማረው የሰው ኃይል ፍልሰት ነው። ብዙ የለፋንበት ኢንቨስት ያደረግንባቸው ወርቃማ አእምሮዎች ወደ ሌላ ሀገር ሄደው ሌላውን ዓለም ሲያገለግሉ ማየት በጣም ያስቆጫል። በተለይ ደግሞ እኛን እንደዚህ አይነት ኢኮኖሚካሊ ብዙም ያልበለጸግን አገራት ላይ ደግሞ ኪሳራው በጣም ሰፊ ነው። ዶክተሮቻችን፣ ኢንጂነሮቻችን ከሀገር ወጥተው ሌላ ሀገር ላይ ፓርኪንግ ላይ ሲሰሩ ማየትን የሚያክል ትልቅ ህመም የለም። ለአንድ ሀገር ደግሞ ትልቅ ኪሳራ ነው ብለን ነው የምናምነው እና ብሬን ድሬን ወይም ደግሞ ይሄ የተማረው የሰው ኃይል ፍሰት ይሄን ወርቃማ አእምሮ ይዘው ሌላ ሀገር ላይ ሄደው በሙያቸውም ላይሆን ይችላል። በሙያቸውም ኢቭን ቢሰሩ ዞሮ ዞሮ የሚያገለግሉት ሌላውን ሀገር ነው። ያደጉበትን እዚህ የተደከመበትን እና ብዙ ኢንቨስት ያደረገለትን ማህበረሰብ ሳይሆን የሚያገለግለው እንግዲህ ሌላውን ሶሳይቲ ስለሆነ ትንሽ ቁጭት ይፈጥራል እንደዚህ አይነት ነገሮች እና ምናልባት እንደው ይሄ ነገር የሚቀንስበት ነገር በጣም መታሰብ ያስፈልጋል። ወደ በኋላ ላይ እንደው ሁላችንም እንዳለንበት ኃላፊነትና መንግስትም እንደ መንግስት ሊያደርግ መስዋዕትነት ሊከፍልበት የሚገባ ኤሪያ ነው ብዬም ስለማምን ነውና እንደዚህ አይነት ነገሮች ይቆጩኛል ለማለት ነው። ሌላውና ደግሞ ብዙ ማናስተውለው ነገር ምንድነው? ከሀገር ወጥቶ መስራትን ሌላ ሀገር ላይ ሄዶ የተሻለ ህይወትን እየኖሩ ፎቶግራፍ የሚልኩ ቤተሰቦች አሉ። የተለያየ ነገር ፖስት ሲያደርጉ ከአሜሪካ ሆነው ከጀርመን ከተለያዩ ሀገራት ሆነው ቆንጆ ቆንጆ ህይወታቸውን፣ ቤታቸውን፣ መኪናቸውን ፖስት ሲያደርጉ እዚህ ያሉት በተለይ ዩኒቨርሲቲ ውስጥ ያሉ ሃይ ስኩል ላይ ያሉ ወጣቱ የሚገነዘበው ከሀገር መውጣትን እንደ ህይወት መለወጫ መንገድ ብቻ በመቁጠር በቃ ትምህርቴን ስጨርስ ይሆን ሀገር ሄዳለሁ ብለው በዛ መንገድ ማይንድ ሴታቸውን መቃኘታቸውም አደጋ አለው በጣም እና አንዳንድ ጊዜ ሶሻል ሚዲያ ላይ የምናጋራቸው የተለያዩ ታሪኮቻችን በተለይ ውጭ ሄደው የሚያገኟቸውን አንዳንድ ነገሮች ሲያዩ እዚህ ጋር ያሉት ልጆች ልባቸውም አእምሯቸውም ያንን ነገር በጣም የመፈለግ ኦብሰሲቭ የመሆን ኦብሰስድ የመሆን በጣም የመናፈቅ አይነት ሜንታሊቲ ውስጥ ይገባና በቃ አገርን የመርሳት ሁኔታ ውስጥ ይመጣልና ትንሽ የብሔራዊ ስሜት አገሬ ማንነቴ የተፈጠርኩባትን አገር ከፍ አደርጋታለሁ ብለን እንደው ሳንቀየማት የምንኖርባትን ሀገር ሳናኮርፋት ከነችግሯ ትንሽ ጊዜን አብረናት የምንታመምበት ነገር እንዲኖር ያስፈልጋልና ትንሽ ይሄ የምንናፍቅበት ነገር እንዳይበዛ በምናየው ነገር እንዳንታለልም አደራ ለማለት ፈልጋለሁ። በተረፈ ግን ስደትን በተወሰነ መልኩ ለመቀነስ የመጀመሪያው ሙቭ ወይም ደግሞ የመጀመሪያው እርምጃ መሆን ያለበት የዜጎችን የኢኮኖሚ ሁኔታ በአንድ ስኬል ትንሽ ከፍ ለማድረግ መሞከር ነው። በአንድ ጊዜ ብዙ ስቴፖችን መሄድ ላይቻል ይችላል። ግን እንደው ካለንበት የኑሮ ሁኔታ ትንሽ የምንሻሻልባቸውን ስትራቴጂስ መንደፍ ያስፈልጋል በተለያየ መንገድ። እንግዲህ ይሄ ሲባል በጣም ብዙ ነው። አሁን ለምሳሌ የብሬን ድሬኑን የተማረው የሰው ኃይል ፍሰት እንዳይኖር የተማረው የሰው ኃይል ምቾቱ ተጠብቆ በማህበረሰብ ውስጥ እንዲኖር አንዳንድ ጥቅማ ጥቅሞችን ማስተካከል ያስፈልጋል። ካለዛ አሁን እንደተባለው ይሄንን አእምሮ ይዘውብን በሄዱ ቁጥር አኩርፈው የሆነ ሀገር የሚቀመጡ ከሆነ ሀገራችን በእውነት ለመናገር በጣም በጣም አስቸጋሪና አሳሳቢ ሁኔታ ላይ ነው የምትሆነው። የዛሬ 5 ዓመቱን 10 ዓመቱን መተንበይ ቀላል ነው በጣም። ስለዚህ ማይግሬሽን በአብዛኛው ኤጅ ግሩፕ እንደውም የሚያተኩረው ወጣቱ ላይ ነው። ህፃናቱ አይደሉም። በጣም አዛውንቶችም ማይግሬት የማድረግና የመሰደድ ነገር ብዙም አይስተዋልም። በአብዛኛው የሚስተዋለው ይሄ ጀነሬሽኑ ወጣቱ ላይ ነው።
ወጣት ማለት ደግሞ የነብር ጣት ነው አይደለ? ወጣት ማለት የሚወጣት ማለት ተወጣ ማለት ነው። አከናወነ ማለት ነው። ጨረሰ ማለት ነው። ይሄንን ትኩስ ኃይል ከሀገር ወጥቶ እንዲሄድ ማድረግ ደግሞ ለአንድ ሀገር ኪሳራው በጣም ግልጽ ነው ብዬ ነው ማምነውና ብዙ ነገሮች በጥበብ በቴክኒክ በስትራቴጂ ልናሸንፋቸው የሚገቡ ነገሮች እንዳሉ ይሰማኛል። ይሄ የኔ እይታ ነው። እናንተስ በተቀመጣችሁበት ቦታ ይሄን ፕሮግራም እየተከታተላችሁ ባላችሁበት ሁኔታ ምን እየተሰማችሁ ነው? እስኪ ኮሜንት ላይ የሆነ ነገር በሉ። የሚቀጥለው ፕሮግራሜን ሌላ ጥሩ ቶፒክ ይዤ ወደ እናንተ እስክመጣ ድረስ በሚቀጥለው ፕሮግራም እስክንገናኝ ድረስ በያላችሁበት ሰላም ቆዩኝ። እወዳችኋለሁ።